አርሰናል በአራተኛው ዙር የካራባኦ ካፕ ጨዋታ ብራይተንን በኤሚሬትስ ጋብዞ 2-0 አሸንፎ ወደ ቀጣዩ ዙር ወይም ደግሞ ወደ ሩብ ፍጻሜ አልፏል። ቁም ነገሩ እንግዲህ ዋናው ማለፉ አይደለም ያለፈበት መንገድ ነው። ሚኬል አርቴታ እንግዲህ ካሰላለፉ በምንጀምርበት ጊዜ ሚኬል አርቴታ ባለፈው ክሪስታል ፓላስን 1-0 ካሸነፈው የአርሰናል ስብስብ ጎል አስቆጣሪውን ኤበሬ ኤዜን ብቻ ይዞ ነው የገባው። ሌሎቹ በሙሉ ተቀያሪ ወንበር ላይ የሚቀመጡ ወይም ደግሞ በጣም ወጣቶች፣ ብዙዎቹ እንደውም የመጀመሪያ ጨዋታቸውን ለአርሰናል የጀመሩ ተጫዋቾች ናቸው። ለምሳሌ ማክስ ዶማን ገና 15 ዓመት ከ302 ቀኑ ነው ለአርሰናል በወጣት እድሜው ወይም በትንሽ እድሜው ለአርሰናል በምርጥ 11 ውስጥ ወይም ደግሞ በቋሚ 11 ውስጥ ተሰልፎ መጫወት የቻለ ወጣቱ ተጫዋች የሆነበት ምሽት ነበረ። ማክስ ዶማን እንግዲህ በ15 ዓመት 16 ዓመት እንኳን ለመሙላት ገና 60 ቀናት አካባቢ ይቀራል፣ ወደ 2 ወር ገደማ። ሌላው ኢታን ንዋኔሪ ነው። ኢታን ንዋኔሪ በተመሳሳይ በዚህ ዓመት ብዙ የመሰለፍ እድል ባያገኝም በእርግጥ ባለፈው ዓመት የአርሰናል ስብስብ በጉዳት በተመታበት ጊዜ ብዙ አገልግሎት የሰጠ ነው። ሌላው የመጀመሪያ የአርሰናል ካሁን በፊት ተቀይሮም ራሱ ገብቶ የማያውቀው በአጥቂ መስመር 9 ቁጥር ቦታው ላይ የገባው 17 ዓመቱ ነው። አንድሬ ሃሪማን ሃኑስ ይባላል። የነ ኢታን ንዋኔሪ ባች ወይም ደግሞ ጓደኛን በአካዳሚ አብረው ያደጉ ናቸው። እስካሁን በአካዳሚ ነው በአርሰናል የሚጫወተው። በትላንትናው ዕለት የመጀመሪያ የነጥብ ጨዋታውን ለአርሰናል ያደረገበት ነው። እንዲሁም ጨዋታውንም በቋሚ 11 ውስጥ ሆኖ መጀመር የቻለ ነው። ሌላው ማይልስ ሉዊስ ስኬሊ ባለፈው ዓመት እነ ሪካርዶ ካላፊዮሪ በተጎዱበት ሙሉ ሲዝኑን ማለት ይቻላል የመጀመሪያ ተመራጭ ሆኖ የነበረ ነው። እንግዲህ በግራ መስመር ተከላካይነት ትናንትና የተጫወተው። ሌላው በአለፈው የክረምት የዝውውር መስኮት ከባየር ሌቨርኩሰን በውሰት ውል አርሰናል የተቀላቀለው ኢኳዶራዊው ፔሮ ሂንካፔ ነው። በጋብሪኤል ቦታ ተሰልፎ መጫወት የቻለው እንግዲህ ፔሮ ሂንካፔ ባለፈው በክሪስታል ፓላሱ ጨዋታ የተወሰኑ ደቂቃዎች 10 አካባቢ ደቂቃ ጨዋታው ሊጠናቀቅ አካባቢ ተቀይሮ ገብቶ መጫወት ችሎ ነበር። በትላንትናው ዕለት ለአርሰናል በቋሚ 11 ውስጥ ለመጀመሪያ ጊዜ ነው ገብቶ መጫወት የቻለው ማለት ነው። ኬፓ አሪዛባላጋ በግብ ጠባቂ ቦታ ላይ በካራባኦ ካፕ በሶስተኛው ዙር ጨዋታ ከሜዳቸው ውጭ ፖርቱቬልን ባሸነፉበት ጨዋታ በተመሳሳይ 2-0 ነበር ያሸነፉበት። ያን ጨዋታ መጀመሩን እናስታውሳለን። ለአርሰናል የመጀመሪያ ጨዋታውን ያደረገበት። በትላንትናው ዕለት ግን በኤምሬትስ ስቴዲየም በአርሰናል ደጋፊዎች ፊት የመጀመሪያ ጨዋታውን መጀመር ችሏል ማለት ነው። እንዲሁም ክርስቲያን ኖርጋርድም ባለፉት ጊዜያት በጉዳት እና ያው በተለያዩ ምክንያቶች ከአሰላለፍ ውጭ ሆኖ የቆየ ነው። በጥቂት ጊዜያትም ደግሞ ባለፉት ጥቂት ጊዜያትም ወደ አሰላለፍ በቡድን ውስጥ ቢመለስም ነገር ግን ጨዋታዎችን ማድረግ ያልቻለበት ነው። እሱ ነው እንግዲህ በማርቲን ዙቢሜንዲ ቦታ ላይ ሆኖ መጀመር የቻለው። ክርስቲያን ኖርጋርድ የመጀመሪያ የአርሰናል ጨዋታውን መጀመር የቻለበት አጋጣሚ መሰለኝ። ስለዚህ ወደ 4-5 ተጫዋቾች በዚህ ሲዝን የመጀመሪያ ጨዋታቸውን በቋሚ አሰላለፍ ውስጥ ገብተው የጀመሩበት ነው። እንዲሁም ደግሞ ወደ 4 ተጫዋቾች ማይልስ ሉዊስ ስኬሊ፣ ኢታን ንዋኔሪ፣ አንድሬ ሃሪማን ሃኑስ እና ማክስ ዶማን 20 ያልሞላቸው ቲኔጅ የሚባሉ ወጣት ተጫዋቾችን ይዞ የገባው እንግዲህ ሚኬል አርቴታ። ቤን ዋይትም ባለፉት ጊዜያት በጉዳት እና በአቋም መዋዠቅ ምክንያት እንግዲህ ከአሰላለፍ ውጭ የነበረ ተጫዋች ነው። በአብዛኛው በሳሊባ ቦታ ላይ ክርስቲያን ሞስኬራን የተሰለፈው። ክርስቲያን ሞስኬራ ባለፉት ጥቂት ጊዜያት ዊሊያም ሳሊባን በተጎዳበት ጊዜ እየተቀየረም እየገባ በጣም ምርጥ አቋሙን ሲያሳይ እንደነበር ይታወቃል። ስለዚህ መሀል ላይ የነበሩት ኢታን ንዋኔሪ፣ ክርስቲያን ኖርጋርድ እና ሚኬል ሜሪኖ ነው። ሚኬል ምንም እንኳን በፕሪሚየር ሊግ በዋና በቀዳሚ በሚሰጣቸው ጨዋታዎች የመጀመሪያ 11 ውስጥ መካተት አይችልም፣ ነገር ግን እሱ ዋና ቋሚ ተጫዋች ነው። ኤዜ ነው እንግዲህ ሌላው ኤዜ በግራ መስመር በማርቲኔሊ እና ትሮሳርድ በአብዛኛው በሚጫወቱበት ቦታ ላይ ሆኖ ነው የጀመረው።
ስለዚህ በቡካዮ ሳካ ቦታ ላይ ወጣቱ ማክስ ዶማን ነው የገቡት ማለት ነው። ወደ ጨዋታው ስንሄድ እንግዲህ በተለይ በመጀመሪያው አጋማሽ አርሰናል እንደ ፕሪሚየር ሊግ እና ቻምፒዮንስ ሊግ ጨዋታዎች ሁሉ ዶሚኔት ማድረግ ያልቻለበት እና ጨዋታውን ሲጀምሩ ትንሽ የከበዳቸው ይመስል ነበረ። አንዳንድ የጨዋታው ሁነቶች ላይ ኳሶችን ለተጋጣሚ ቡድን አሳልፎ የመስጠት ሁኔታዎች ነበሩ። ለምሳሌ ማይልስ ሉዊስ ስኬሊ፣ ክርስቲያን ሞስኬራ በተለያዩ አጋጣሚዎች አርሰናል ላይ እንግዲህ ጎል ማስቆጠር አልቻሉም ብራይተኖች። ነገር ግን ባለፉት ጥቂት ጨዋታዎች አርሰናል እንግዲህ ጨዋታዎቹ ጎል አይቆጠርበትም ብቻ ሳይሆን እንግዲህ ጎል ሙከራም በተለይ ኢላማውን የጠበቀ የጎል ሙከራ የለውም ማለት ይቻላል። በቻምፒየንስ ሊግ እና በፕሪሚየር ሊግ የመጨረሻ 3 ጨዋታዎች በአጠቃላይ በ3 ጨዋታዎች አንድ ኢላማውን የጠበቀ የጎል ሙከራ ነበር የተደረገበት። ትናንትና ግን በመጀመሪያው አጋማሽ ብቻ ወደ 5 ወይ 6 አካባቢ ኢላማቸውን የጠበቁ የጎል ሙከራዎች ተደርገውባቸዋል። እስከ 30 ደቂቃ አካባቢ ወደ 4-5 የጎል ሙከራዎች ኢላማቸውን የጠበቁ በአጠቃላይ ወደ 8 የጎል ሙከራዎች ብራይተኖች አድርገው ነበረ። በአንጻሩ አርሰናል ከሁለት ያላለፉ የጎል ሙከራዎች ናቸው ያደረጉት። እንዲሁም ኢላማውን የጠበቀ ሙከራ ማድረግ አልቻለም ነበረ። ሚኬል አርቴታ ሪስክ ወስዶ ያሰለፈው አሰላለፍ ዋጋ ሊያስከፍለው የሚችልባቸው አጋጣሚዎች ተፈጥረው እንደነበረ ነው ማየት የምንችለው። ነገር ግን ከአርሰናል የኋላ መስመር በዴቪድ ራያ ቦታ የተተካው ኬፓ አሪዛባላጋ እንግዲህ በቼልሲ፣ በሪያል ማድሪድ ባለፈው ዓመት ደግሞ በቦርንማውዝ በጣም በጥሩ አቋሙ የምናስታውሰው ኬፓ በጥሩ ሁኔታ ነገሮችን መቆጣጠር የቻለበት አጋጣሚ ነው የነበረው። ስለዚህ በሁለተኛው አጋማሽ የብዙዎቻችን ሀሳቤ ሚኬል አርቴታ በእርግጠኝነት የሆኑ ተጫዋቾችን ቀይሮ ያስገባል ነበረ። ለምሳሌ ዲክላን ራይስ ቤንች ላይ ነበሩ፣ እነ ቡካዮ ሳካ፣ ትሮሳርድ የመሳሰሉ ተከላካይ ጋብሪኤል እነ ካላፊዮሪም ሁሉ ነበሩ። እነዚህን ብቻ የሆነ ተጫዋቾችን ቀይሮ ይገባል እና የቡድኑን ባላንስ ያስተካክላል የሚል ሳቤ ነበረ። ነገር ግን በሁለተኛው አጋማሽም ያንኑ ቡድን ይዞ ነበር የገባው። በሁለተኛው አጋማሽ እንግዲህ ከተጀመረ በኋላ ከ10 ደቂቃዎች አካባቢ በ57ኛው ደቂቃ ኢታን ንዋኔሪ፣ ሚካኤል ሜሪኖ እና ማይልስ ሉዊስ ስኬሊ የሚገርም ጥምረት የፈጠሩበት እና የመጨረሻውን ኳስ ለኢታን ንዋኔሪ ማይልስ ሉዊስ ስኬሊ ያቀበለበት መንገድ በጣም የሚገርም ነበረ። ኢታን ንዋኔሪ ከጨዋታው በኋላ ይሄ ከአካዳሚ ጀምሮ ያለን ግንኙነት ነው ያለ ኮኔክሽን ኬሚስትሪ አለ እያለ ሲናገር ነበረ። እዛም እንደዚህ በጋራ ብዙ ነገሮችን ስናደርግ ነበረ። እዚህም የኔን ኢንቴንሽን ያውቃል ነው ያለው ማይልስ ሉዊስ ስኬሊ። የኔን ኢንቴንሽን እኔ የት ላይ ልገኝ እንደምችል ያውቃል ነው ያለው። እንግዲህ ማይልስ ሉዊስ ስኬሊ በግሩም ሁኔታ ከሚኬል ሜሪኖ ያገኛትን ኳስ ማይነስ አድርጎ ነው ለሉዊስ ስኬሊ ያቀበለው። ሉዊስ ስኬሊ ነፃ ነበረ። ፋርፖስት ወይም ደግሞ በጎሉ የሩቁ ማዕዘን ወይም ደግሞ የሩቁ የጎሉ ቋሚ ስር ነው እንግዲህ መሬት ለመሬት መጥቶ ማስቆጠር የቻለው ማይልስ ስኬሊ። ኢታን ንዋኔሪ እንግዲህ በዚህ ሲዝን የመጀመሪያ ጎሉን ነው ያስቆጠረው። ከዛ በተጨማሪ እንግዲህ ሚኬል አርቴታ በተለይ የሚገርም በዚህ ዓመት የሚገርሙ ቅያሬዎችን ማድረግ እየቻለ ያየው ነው። በማንቸስተር ሲቲ ጨዋታ ጋብሪኤል ማርቲኔሊ ተቀይሮ ገብቶ እንዴት አይነት ጨዋታውን መቀየር እንደቻለ ወይም ደግሞ ነጥብ እንዲያገኙ ማድረግ እንደቻለ አይተናል። 1-0 እየተመሩ በነበሩበት ሰዓት ኤቨሬ ኤዜም በዛ ጨዋታ ተቀይሮ ነበር የገባው። ስለዚህ ሁለቱ ኮምባይን አድርገው ጎል እንዳስቆጠሩ አይተናል። አርሰናልን ከመሸነፍ እንዳዳኑ ተመልክተናል። በኒውካስል ጨዋታ በተመሳሳይ ተቀይረው የገቡ ሜሪኖ የመጀመሪያውን ጎል ያስቆጠረው አርሰናል እየተመራ ነበረ። ስለዚህ አቃየር ላይ በጣም ሚኬል አርቴታ ካለፉት ጊዜያት በተለየ በጣም ያሻሻለበትን መንገድ ተመልክተናል። በ70ኛው ደቂቃ ነው እንግዲህ 3 አካባቢ ተጫዋቾችን ቀይሮ ያስገባው። ቡካዮ ሳካ፣ ጁሪየን ቲምበር የመሰሉ ተጫዋቾችን አስገባ። በ70ኛው ደቂቃ ብዙም ሳይቆዩ ነው እንግዲህ ጨዋታው ላይ ተጽዕኖ መፍጠር የቻሉት። ቲምበር አሁን በብዙዎቹ ዘንድ እንግዲህ የፕሪሚየር ሊጉ ብቻ ሳይሆን በዓለም ላይ ቁጥር 1 የሚባል የቀኝ መስመር
ተጫዋች ነው ተብሎ ነው እንግዲህ በብዙዎች ዘንድ ግምት እየተሰጠው የሚገኘው እና ከክርስቲያን ሞስኬራ ከራሳቸው የጎል ክልል አካባቢ ያገኛትን ኳስ እንግዲህ ብዙዎችን አታሎ በማለፍ በመጨረሻው በብራይተን የጎል ክልል ውስጥ ነው እንግዲህ ለወጣቱ አንድሬ ሃሪማን ሃኑስ ያሳለፈለት የነበረው ወጣቱ ተጫዋች በነገራችን ላይ ጎል ለማስቆጠር በጣም ተቃርቦ ነበረ። ነገር ግን የብራይተኑ በረኛ ስቲሊ ነው የሚባለው ኳሷን ተደርቦ መለሳት። ቡካዮ ሳካ ግን የተመለሰችውን ኳስ በጥሩ ሁኔታ ማስቆጠር ችሏል። ስለዚህ ተቀይሮ በ5ኛው ደቂቃ ነው እንግዲህ በ75ኛው ደቂቃ ሁለተኛው ጎል የተቆጠረው። አቃየሩ በጣም ጥሩ ነበር። ቤንች ላይ ያለው ኳሊቲም በእርግጥ በጣም ድንቅ ነው። ስለዚህ በዚህ መንገድ እንግዲህ አርሰናል ወደ ሩብ ፍጻሜ ማለፍ ችሏል ማለት ነው። በሩብ ፍጻሜው እንግዲህ ከክሪስታል ፓላስ ጋር እንደተገለገለ አይተናል። ክሪስታል ፓላስ ባለፈው ዓመትም በተመሳሳይ በሩብ ፍጻሜ ከአርሰናል ጋር ነበር የተደለደለው። እንዲሁ በተመሳሳይ ባለፈው ዓመት ጋብሪኤል ጄሱስ እንግዲህ ያን ከባድ ጉዳት ከማስተናገዱ በፊት በጥሩ አቋሙ ላይ በነበረበት ሰዓት የነበረበት ወቅት ነው። በዛ ጨዋታ ጋብሪኤል ጄሱስ እንግዲህ ሃትሪክ የሰራበት አጋጣሚ ነበር። ስለዚህ አሁንም እንደገና አርሰናል በኤምሬትስ ነው የሚያደርገው ይህን ጨዋታም ከክሪስታል ፓላስ ጋራ በታህሳስ ወር አጋማሽ አካባቢ የሚደረግ ጨዋታ ነው። እንግዲህ አርሰናል በታሪኩ ይህንን ካፕ ወይም ይሄንን ውድድር በታሪኩ 2 ጊዜ ብቻ ነው ማሳካት የቻለው። ለመጨረሻ ጊዜ ደግሞ ካሳካ 30 ምናምን ዓመታት ተቆጥረዋል። በ1993 ነው ለመጨረሻ ጊዜ ይሄንን ዋንጫ ማሸነፍ የቻለው። ከዛ በኋላ በአርሰን ቬንገር ዘመን 3 ጊዜ ለፍጻሜ ደርሰው አርሰን ቬንገር 3ቱንም እንደተሸነፉ እናስታውሳለን። ለመጨረሻ ጊዜ ለፍጻሜ ደረሰው በ2018 ነበረ። በአርሰን ቬንገር የመጨረሻ የውድድር ዓመት በማንቸስተር ሲቲ 3-0 የተሸነፉበትን የነበረው ባለፈው ዓመት እስከ ግማሽ ፍጻሜ ደርሰው በኋላ አሸናፊ የሆኑት ኒውካስል ዩናይትድ አርሰናል ተሸንፈው ከጨዋታ ውጭ ወይም ደግሞ ከውድድሩ ውጭ የሆነበትን የምናስታውሰው ነው። ስለዚህ በዚህ ዓመት እንግዲህ ሚኬል አርቴታ በጣም ጥሩ ቡድን እንደገነባ እያየን ነው። እንግዲህ ባለፉት 6 ጨዋታዎች እንግዲህ ሁሉንም ማሸነፍ ችሏል። ለመጨረሻ ጊዜ በማንቸስተር ሲቲ 1-1 በተለያዩበት ጨዋታ በፕሪሚየር ሊግ ነጥብ ከጣለ በኋላ ያገኛቸውን ጨዋታዎች በሙሉ ማሸነፍ ችሏል። የመጨረሻ ጊዜ ጎል የተቆጠረበት በኒውካስል ነው 2-1 ባሸነፈበት ጨዋታ ከሜዳው ውጭ። ነገር ግን በብዙዎቹ ጨዋታዎች አሁን ኦልሬዲ እንግዲህ 14 ጨዋታ አድርጎ 11 ጨዋታዎች ላይ ጎል አልተቆጠረበትም። የሚገርም ድንቅ አካሄድ ነው። ይህንን አካሄዱን እንግዲህ አጠናክሮ የሚቀጥልበት ነው። ቀጣይ ጨዋታ እሁድ በቀጣይ ቅዳሜ ከበርንሌይ ነው በተርፉ ሙሉ የሚደረግ ጨዋታ ነው። የፕሪሚየር ሊግ 10ኛ ሳምንት ጨዋታ። በዛም እንግዲህ ዋናውን ቡድን ይዞ የሚመለስ ነው የሚሆነው። የተወደዳችሁ ይህንን ፕሮግራም ያዳመጣችሁ ላይክ፣ ሼር እንድታደርጉኝ እጠይቃለሁ። ቻናሉን ደግሞ ሰብስክራይብ በማድረግ እንድታግዙኝ እጠይቃለሁ። አመሰግናለሁ።